በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ባለፈው ሳምንት የጀመርነው የትምህርታችን ርዕስ እግዚአብሔር የወደቁትን ያነሳል የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የሁለተኛውን ቀን ትምህርት እንጀምራለን። የዳዊት መዝሙር 145 ቁጥር 8 ላይ ያለውን ኃይለ ቃል በጸሎት መንፈስ ሆነን እናነባለን። እግዚአብሔር የወደቁትን ያነሳል። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። እግዚአብሔር ጻድቃንን ይወዳል። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ለሚፈርዱት ፈራጃቸው፣ ለሚሰጡት ሰጫቸው፣ ለአባቶች አባታቸው፣ ለነገስታት ንጉሳቸው፣ ለገዢዎች የበላያቸው የሆንክ የቅን ፈራጅ የዋህ ንጉስ የዘላለም አባት ፍቅርህ የማይጠገብ ለግዛትህ ዳርቻ ለዘመንህ ህልፈት የሌለብህ አምላካችን እግዚአብሔር ሆይ እኛ ሎሌዎችህ እናመሰግንሃለን። ስለ ቸርነትህ፣ ስለ ምሕረትህ ታላቅነት በዚህ ታይቶ ጠፊ በሆነው ዓለም ላይ አንተን የዘላለም ተስፋ፣ የዘላለም ቤት፣ የዘላለም መኖሪያ፣ የዘላለም ጥግ አግኝተናልና አምላካችን ሆይ ከዚህ ዓለም በኋላ የምንወርስህ በሚመጣው ዓለም የምናገኝህ ከሞት በኋላም የምንወዳጅህ አንዳንተ መተኪያ የሌለህ ጌታ አምላክ ብለን እንደ ቶማስ የምንጠራህ የምናከብርህ ኢየሱስ ክርስቶስ የእግዚአብሔር ልጅ እናመሰግንሃለን። ስለ ቸርነትህ ሰው የተራበውን፣ ምክር የተራበውን፣ አይዞህ ባይ የተራበውን፣ ዘመድ የተራበውን፣ አነጋጋሪ የተራበውን የምትገኝለት አንተ የበረሃው ጓድ፣ አንተ የጥቁር ቀን ብርሃን በእውነት እናመሰግንሃለን። ጊዜ የማይለውጥህ ከጊዜ በላይ የሆንክ በተራራም በከፍታም ላገኘኸው ቸር የሆንክ የወደቀውን የማትረግጥ በወደቀው ዛፍ ላይ ምሳር የማታበዛ በርህራሄ የምታነሳ ደጉ ሳምራዊ ቁስልን አጣቢው፣ ደጉ ሳምራዊ ከውድቀት የምታነሳው፣ ደጉ ሳምራዊ በመሳፈሪያው ላይ ጭነ ወደ ቤተ ሕሙማን የምትወስደው፣ ደጉ ሳምራዊ ከፍለህ የምታክመው የምታሳክመው አንተ ብሩክ ሆይ በእውነት እናመሰግንሃለን። ስለ ቸርነትህ፣ ስለ ምሕረትህ ታላቅነት የማይመረመረውን ጥልቀትህን እናውቀው ዘንድ በመገለጥ ወደኛ ስለመጣ ስለ ቅዱሳት መጻሕፍት ስለተባረኩ አገልጋዮች በዚህም ዘመን ያንተን ድምፅ ለዓለም ስለሚያሰሙ አንደበቶች አፈ ክርስቶስ ስለሆኑት እናመሰግንሃለን። የተወደድክ አምላክ እግዚአብሔር ሆይ ውሸት ስሪቷ በሆነው ውሸት መገለጫዋ በሆነው ነገስታት ብዙ ወጪ አውጥተው ተሰባስበው በሚዋሹበት ዓለም ላይ
አንተ ግን ጽድቃችን ነህ። አንተ ግን እውነታችን ነህ። አንተ ግን ነፃ አውጪያችን ነህ። አንተ ግን እርግጠኛነታችን ነህ። በእውነት ጌታችን ሆይ እውነት የሆንከውን አንተን ስላገኘን ሕይወትም እውነት ስለሆነልን እናመሰግንሃለን። የተስፋችን ዋሱ የምትሆን ጌታችን ሆይ ብዙ ተስፋ ያደረግነው ነገር እንዳልነበረ ሲሆን፣ የጠበቅነው ነገር ከመምጣት አብዝቶ ሲርቅ፣ በእጃችን የጨበጥነው እንደ በረዶ ሲሟማ፣ ይመጣል ያልነውም ላይመለስ በዚያው ሲቀር፣ አንተ ግን የተስፋችን ደስታ የተስፋችንም ፍጻሜ ነህና በእውነት ጌታችን ሆይ እናመሰግንሃለን። ነገን ያየህልን ወዳጃችን፣ እማናውቀውን ነገን የምንደፍረው በአንተ ነውና ነገ ምን እንደሆነ አናውቅም። ነገ እንደምትረዳን ግን እናውቃለን። ነገ ለመድረሳችን እርግጠኞች አይደለንም። አንተ ግን የዘላለም አባታችን እንደሆንክ እናምናለን። ጌታ ሆይ ባልኖርንበት ዘመን እንኳ ለእኛ ቸርነህ ያልመጣውን ነጋችንን አንተ ታዝበታለህ። ስልጣን ሁሉ ያንተ ነው። ትላንት እንዳያስበረግገን ንስሐን ሰጠህን። ዛሬ እንዳያስፈራን እመኑ አልከን። ነገ እንዳያስደነግጠን ተስፋን ገንዘብ አደረክልን። የቀናችን ጌታ ሆይ ተመስገን። ስለ ቸርነትህ በተአምራት ስጋችንን ነፍሳችንን ስላቆምክ፣ እኛ ያለነው በአንተ መላ ነውና የልብ አውቃ እግዚአብሔር መንገዱን የምታውቀው የቀደምክልን በድል በምስጋና ልታስከትለን የፈቀድከው አንተ ብሩክ የነቢያት ፀሐይ፣ አንተ ብሩክ የሐዋርያትን ዳርቻ ያሰፋ፣ አንተ ብሩክ የገሊላ ገበሬዎችን የዓለም ድምፅ ያደረግ በእውነት ትልቅ ነህ። እናመሰግንሃለን። ጌታ ሆይ ከጨበጥነው ይልቅ ይዤዋለሁ ከምንለው ከከበርንበት ስመጥር ከሆንበት ነገር በላይ ያለህን አንተ ነህ። ሁሉ ውሸት ለመሄድ የሚቸኩል ነው። ዛሬ በእጃችን ያለ ነገ በሰው እጅ የምናየው ነው። ዓለም ኃላፊ ነው፣ ውበት ረጋፊ ነው፣ ንብረትም ቀሪ ነው። አንተ ግን የጸናኸው ዛሬም ያለህን ነገም የምትኖረን አንተ ብቻ ነህና በእውነት እናመሰግንሃለን። የተወደድከ አምላክ እግዚአብሔር ሆይ እኔን ባሪያህንና እነዚህን ባሪያዎችህን ሁሉ በጽኑ ምሕረትህ በታላቅ ይቅርታ አቤቱ አስበን። አምላክ ሆይ ከአንተ በቀር የምንንበረከክለት ክብር ቢሆን ስልጣን ቢሆን፣ ከአንተ በቀር የምናመልከው ገንዘብ ቢሆን፣ የዚህ ዓለም ትልቅነት ቢሆን ከሕይወታችን ተቆርጦ እንዲወድቅ እንጸልያለን። አንተ ብቻ አምላክ፣ አንተ ብቻ ንጉሥ፣ አንተ ብቻ ጌታ፣ አንተ ብቻ መድኃኒት፣ አንተ ብቻ ሀብት ንብረታችን ትሆንልን ዘንድ በአንተ ማመንን እባክህ አድለን። በተራቆትንበት ነገር ሁሉ ጸጋ ይሸፍነን። የሸሸ ተስፋ ወደ እኛ ይምጣ። የበረደው ፍቅራችን እንደገና ይቀጣጠል። የደከመው እምነታችን እንደገና ይበርታ። እንዳልደከመ አድርገህ አበርታን። እንዳልታመመም አድርገህ ፈውሰን። እንዳልተሰበረ አድርገህ ጠግነን። ጌታ ሆይ ጆሮዎቻችንን ይቅርታ እንድታደርግላቸው እምንሰማው በጎ እንዲሆን አቤቱ ደጅ እንጠናሃለን። እምናየውን እንድትባርከው የወገን ትንሣኤ የሀገር ከፍታን ለማየት ዓይኖቻችን እንዲታደሉ እንጸልያለን። በማንም ሰው ዕድል ደስተኞች እንጂ እንቅፋት አቅራቢዎች እንዳንሆን ጸጋህ ይከልለን። ስለ ቸርነትህ በልብ ስፋት እኛን ባሪያዎችህን አቤቱ ባርከን። መምጫህ ደርሷልና ተሰናድተን ለመጠበቅ ንጽሐ ሥጋ ንጽሐ ልቡናን እባክህ አድለን። ለሞቱት ዕረፍት እንድትሰጥ ያለነውን እንድታጸና በሰላምም እንድትሰበስበን አቤቱን ማልደሃለን።
እንጀራ ላጣ እንጀራን፣ ውሃ ላጣ ውሃን፣ ልብስ ላጣ ልብስን፣ ሰላም ላጣ ሰላምን፣ ጤና ላጣ ጤናን እባክህ እዘዝለት። የተሰደደው ለሀገሩ እንዲበቃ እንዲመለስ፣ ያለውም ምድሩ የደስታ መካን የሐሴትም ቦታ እንድትሆንለት እንለምንሃለን። ለምድር መሪዎች ሁሉ ማስተዋልን፣ ጥበብን፣ ቅዱስ ፍርሃትን እንድታሳድርባቸው ደጅ እንጠናሃለን። በነገስታት ጉባኤ፣ በዓለም መሪዎች ሸንጎ የሚወሰነውን ሁሉ አንተ ተቆጣጠር። ለድሆች መከራ፣ ለችግረኞች ጩኸት አሁን ንቃ። በሰላም ጀምረን እስክንፈጽም ጥበቃ በዙሪያችን፣ ማዳን ምሕረት በመካከላችን ትሁንልን። የደከሙ የወደቁ ወደ ኋላ ያሉ ተስፋቸው የተሰበረ ጉልበት የከዳቸው ሁሉ ዛሬ በመንፈስ ቅዱስ በታላቁ ጌታ በጰራቅሊጦስ የታደሱ ይሁኑ። ስለ ሁሉም ተመስገን። በጌታችን በኢየሱስ ክርስቶስ ወርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ እግዚአብሔር የወደቁትን ያነሳል የሚል ነው። ክፍሉ እግዚአብሔር የወደቁትን ያነሳል፣ እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል፣ እግዚአብሔር ጻድቃንን ይወዳል የሚል ነው። እግዚአብሔር የወደቁትን ያነሳል። የሰው ልጆች ጠባይ በአብዛኛው የወደቁትን ይረግጣል። እግዚአብሔር ዕውሮችን አላዋቂዎችን ጥበበኞች ያደርጋቸዋል። የሰው ልጆች ደግሞ በአብዛኛው አላዋቂዎችን ያልሰለጠኑ ናቸው፣ ያልተማሩ ናቸው፣ እማያውቁ ናቸው ብሎ ለመተቸት ይቸኩላል። እግዚአብሔር ጻድቃንን ይወዳል፣ እውነተኞችን ይወዳል። የሰው ልጆች ደግሞ በአብዛኛው እውነተኞችን አይወዱም። ጊዜያችንን፣ ንብረታችንን፣ መንፈሳዊነታችንን ጭምር የምናባክነው ለሐሰተኞች ነው። በእውነት ከሚገስጹን በሐሰት የሚሸነግሉንን እንወዳለን። ይሄ ዘመን ውሸት በዙፋን ተቀምጦ የሚገዛበት ዘመን ነው። ውሸት ከመሰልጠኑ የተነሳ የእውነት ያህል ሰዎች እያመኑት ነው። የገዛ ውሸታቸውን የሚያምኑ ግለሰቦች፣ ገዢዎች በዓለም ላይ እየበዙ ነው። ፖለቲከኞች የሚባሉት ለውሸት ባላቸው ድርቅና የሚታጩ ናቸው። ውሸት በዚህ ዘመን ላይ ባለካባ እየሆነች ነው። የዚህ ዓለም ሀብት፣ የዚህ ዓለም ስልጣን በውሸተኞች እጅ ላይ ወድቋል። ዲያብሎስ የዝሙት አባት ነው አልተባለም። ዲያብሎስ የሌሎች ኃጢአቶች አባት ነው አልተባለም። የሐሰት አባት ነው ተብሏል። ስለዚህ ውሸታም ሰው የዲያብሎስ የብህር ልጅ ነው። ሰዎች ይዋሻሉ። ሰዎች ሸንጋዮችን ይወዳሉ። አዝማሪ ቆሞ አንተ የማክሰኞ ገዳይ፣ አንተ የሐሙስ ገዳይ፣ አንተ ጀግና ሲለን ሳይሰቀን ነው የምንሸልመው። ለውሸት በጀት አለን። ለሚዋሹን ሸላሚዎች ነን። የሚመክሩንን መምህራን ግን አንወድም። የሚያስተምሩን መምህራን አንወድም።
የቀኙን መንገድ የሚያሳዩንን ጠቢባን አንወድም። ዛሬ አንድ ሸንጋይ፣ አንድ አጫዋች ቢሞትና አንድ ሊቅ ቢሞት የማን ቀብር እንደሚደምቅ ታውቁታላችሁ። ዓለም ለአጫዋቾች፣ ዓለም ውሸትን በአስቂኝ መንገድ ለሚያቀርቡ ሰዎች፣ ዓለም ለቀልደኞች ንብረቷን እያፈሰሰች ነው ያለችው። ሊቃውንት እየተራቡ ነው ያሉት። እውነት ተናጋሪዎች እየተነቀፉ ነው ያሉት። ይቺ ዓለም ወትሮም ውሸት በጦር የወጋት ዓለም ናት። እንደዚህ ዘመን ግን በውሸት ታማ አታውቅም። አምልኳችንም ልባዊነት እየራቀው አፋዊ እየሆነ ነው። እንደውም ዛሬ እያያችሁት ነው። ቄሱ ሲቀድስ ላይቭ ቀጥታ እያስተላለፈ የሚጨነቀው ከእግዚአብሔር ጋር ለመገናኘት አይደለም። ገባ ገባ ያሉትን ደንበኞቹን፣ መናፍስት የሆኑ ጓደኞቹን፣ የማይጨበጡትን የማያውቃቸውን እነሱን ለማስደሰት ሲሞክር ነው የምናየው። የምንቀድሰው የምናስቀድሰው ለካሜራ እየሆነ ነው። ትላንትና ድምፅ ማጉያ ድምፅን ማሰሚያ ሆኖ ጸሎትን፣ ጽሞናን፣ ፈሪሃ እግዚአብሔርን መንበረ ጸባዖት ተገኝቶ ማምለክን እንደነጠቀን ዛሬ ደግሞ የደቀናቸው ካሜራዎች አምልኳችንን እየተጋፉት ነው ያሉት። እንደውም ካነሳ ነው እንጨምር። በገዳም የተቀመጡትን ዓለምን ጠልተው በጸሎት የተወሰኑትን እነሱ ጋር ሄደው እነሱን ለዓለም የሚያስተላልፉ አሉ። የመነነውን አላስመንን ብለናል። የካሜራ ጥማታችን የመነነውን ተደብቆ የሚኖረውን ለዓለም እያጋለጥ ነው ያለ ነው። ተረብሸን የመረበሽ ፕሮግራም ውስጥ ነው የገባ ነው። ስለዚህ አምልኮታችን ለፎቶ ነው። ቅያሪ ፎቶ ሊያገኝ ነው ገዳም የሚዞረው። ቅያሪ ፎቶ ሊያገኝ ነው እጆቹን ዘርግቶ የሚጸልየው። አዎ ይሄ ትውልድ በአምልኮት ስም ተውኔት እየሰራ ነው ያለው። ለዚህ ነው ይጸለያል፣ ምህረት አልመጣም። ይቀደሳል፣ መስዋዕታችን ግዳጅ አልፈጸመም። ሌሊቱን በሙሉ በቁመት እናድራለን። በጣም አስፈላጊና መልካም ነገር ነው። የከለለልን ነገር ያመጣልን ጸጋ እንዳለ እናምናለን። ነገር ግን የሀገርን ትንሣኤ አላሳየንም። ለምን ስንል አምልኮታችን አፋዊ እንጂ ልባዊ አይደለም። እንኳን የልብ አውቃውን ልብና ኩላሊት የሚመረምረውን እግዚአብሔርን ይቅርና ሰዎች በውሸት ሲያወሩን፣ ሲሸነግሉን፣ ሲቀባቡን ያመናል። እውነተኛ ሰዎች እንኳ የውሸት ግንኙነትን ይጸየፋሉ። እግዚአብሔር እውነትን ይወዳል። እግዚአብሔር ጻድቃንን ይወዳል ይላል። ስለዚህ ነቢዩ ከሰው ባህሪ ከሰው ጠባይ ተቃራኒ የሆነውን ነገር እያቀረበን ያለው የሰው ጠባይ ምንድነው ስንል እገሌ ተነሳ ሲባል እንዴት ተነሳም አንልም፣ ማጨብጨብ ነው። አንቱ ለማለት መፋጠን ነው። ቅድም ሲያናግሩት ያመነጫጨቁትን ሰው ትንሽ ቆይቶ እሱን የሚያውቅ ሰው ሲመጣ እገሌ የሚባለው ሀብታም እኮ እሱ ነው ሲባል ወዲያው እንቀየራለን። የምናከብረው የሰውን ኪስ ነው፣ ሰውን አይደለም። የሰው ሀብት ለኛ ላይሆን፣ የሰው ክብር ለኛ ላይሆን፣ ሰውን በሰውነቱ ለማክበር አልታደልንም።
የክብር አመሳሶ፣ የክብር ከፍታና ዝቅታ እያመጣን ነው ያለነው። በእግዚአብሔር ፊት ሽማግሌም ሕፃንም ድሃም ባለጠጋም ክብሩ ሰውነቱ ነው። እግዚአብሔር የወደቁትን ያነሳል። እኛ የተነሱትን ነው በጥሩ ስም የምናነሳው። የተነሱትን ነው። ዛሬ ብዙ ጥበብ ከድሆች ይሰማል፣ ማንም ሰው ደግሞ አያወራው። ምንም የማይለውን የባለጠጎችና የዓለም ሰዎችን የዓለም መሪዎችን ንግግራቸውን ግን እሱን እንደ ጥቅስ አውጥተን እናስጮዋለን። ምንም የለውም። እግዚአብሔር ጥበብን የሰጠው ለድሃ ነው። ስለዚህ እኛ የምናነሳው ዓለም ያነሳቸውን ነው። ዓለም የፈረደባቸውን፣ ዓለም የጠላቸውን እነሱን ለማንሳት አልታደልንም። ከእግዚአብሔር ጋር አብረን የምንሰራነን ይላል መጽሐፉ። ቅዱስ ጳውሎስ ነው የሚለው ከእግዚአብሔር ጋር አብረን የምንሰራነን። ምን ማለት ነው? ከእግዚአብሔር ጋር የሥራ ባልደረቦች ነን ማለት ነው። ከእግዚአብሔር ጋር የሥራ ባልደረባ የሆነ የወደቁትን ያነሳል። በየሳምንቱ የምርቃት ፕሮግራሞች አሉ። የሰርግ ፕሮግራም አለን። የድግስ ፕሮግራም አለን። በወር አንድ ቀን አይደለም፣ በዓመት አንድ ቀን የሙት ልጆችን አንጎበኝም። የተረሱ አረጋውያንን አናስታውስም። እኛ ለተነሳ ነው የምንነሳው። እኛ የተነሳውን ነው የምናነሳው። የከበረውን ነው የምናከብረው። የሰዎችን ታሪክ ለመለወጥ፣ የአንድን ሰው ሕይወት ለመለወጥ እቅድ የለንም። ባለ ራእይ ማለትም ለባለጠጎች ከበሮ የሚመታ ለባለስልጣናት ዘብ የሚቆም አይደለም። ባለ ራእይ የወደቁትን የሚያነሳ ነው። የወደቁትን ማንሳት የምንኖርለት ዓላማ ነው። እኔ በምድር ላይ የምኖረው የወደቁትን ለማንሳት ነው ብለን ለራሳችን መንገር አለብን። አዎ መድኃኔ ዓለም ሲመጣ በመጨረሻው ቀን የሚጠይቀን የወደቁ ሰዎችን ነው። እንዴት አረጋችሁልኝ? ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ ታምሜ መጥታችሁ ጠይቃችሁኛል፣ ታስሬ ጎብኝታችሁኛል፣ እንግዳ ብሆን ተቀብላችሁኛል። እነዚህ ሁሉ የወደቁ ናቸው። የወደቁ ሰዎች የመጨረሻው ቀን ጥያቄዎቻችን ናቸው። በመጨረሻው ቀን የምንጠየቀው ብድር የተመላለስነውን አይደለም። ለቅሷችንን ለደረሰ ለቅሶ የደረስነው አይደለም። ወርቅ ለሸለመን ወርቅ የመለስነውን አይደለም። የመጨረሻው ቀን ጥያቄዎቻችን ብድር የማይመልሱ ድሆች ናቸው። እግዚአብሔር የወደቁትን ያነሳል። የወደቁ ሰዎችን አንስታችኋል ወይ ነው የምንባለው። በእውነት ይህን ነገር እንማረዋለን፣ እናስባለን። አንዳንድ ጊዜም ለመወሰን ግን አልቻልንም። ዘመን እየገሰገሰ ነው። የኔ መጨረሻች ምሽት ልትሆን ትችላለች፣ ግን ስራዬን አልሰራሁም። አዎ እግዚአብሔር የወደቁትን ያነሳል። እኛ የወደቁትን ማናነሳው ተስፋ የላቸውም ብለን ነው። እግዚአብሔር ተስፋ ባልቆረጠበት ላይ ተስፋ እንቆርጣለን። በምድር ላይ ትልቁ ኃጢአት እግዚአብሔር ተስፋ ባልቆረጠበት ላይ ተስፋ መቁረጥ ነው። ወድቃችሁ ከሆነ እግዚአብሔር ያነሳችኋል።
እነገሌ ወድቀው ከሆነ እግዚአብሔር ያነሳቸዋል። የሚያነሳቸው ሳይደክመው እኛ ሊደክመን አይገባም። የሚያነሳቸው ጥሏቸው ሳይሄድ እኛ ጥለናቸው ልንሄድ አይገባም። አዎ እግዚአብሔር የወደቁትን ያነሳል። እንዳይመክት እመክታለሁ ሲል ዱላው ተሰብሮበት፣ እራመዳለሁ ሲል መሬት ተንዶበት፣ ንብርብር እስኪያትበሉበት ለሰው ወራት አለው ወድቆ የሚነሳበት ተብሏል። እኛ የወደቀው ላይ በላዩ ነው የምንነባበርበት፣ የዱላ መዓት ነው የምናበዛበት። እግዚአብሔር ግን የወደቁትን ያነሳል። ወገኖቼ የወደቀ ሰው በጥፋቱ እንኳ ወድቆ ከሆነ እንዳትወቅሱት። ከውድቀቱ በላይ የሚገስጸው የለም። እግዚአብሔር በውድቀቱ እየገሰጸው ነው። የወደቀን ሰው የመነሻ ምርኩዝ ስጡት። ሕሊናው እየወቀሰው ነው። ቀኑ እየወቀሰው ነው። ቅጣቱ እየወቀሰው ነው። ይሄንን ሰው መውቀስ አይገባንም፣ ማጽናናት ነው ያለብን። የነቢያት አገልግሎት የምንለው 3 ነው። የመጀመሪያው ማስጠንቀቅ ነው። ሁለተኛው ያስጠነቀቁት ሰው በተሰበረ በወደቀ የተፈራው ነገር በደረሰበት ጊዜ ማጽናናት ነው። ሶስተኛው እንደገና ለግንባታ እንደገና ለህንጸት እንዲነሳሳ ማድረግ ነው። ማስጠንቀቅ፣ ማጽናናት፣ ማነሳሳት፣ ይሄ የነቢያት አገልግሎት ነው። የእግዚአብሔር ሰዎች ስንሆን የወደቁ ሰዎችን ድሮም እኮ አንተ አላውቅበት ብለህ ነው አይባልም። ሲጋብዛችሁ አይደለም አትጋብዘኝም፣ ይሄንን እንዲህ አድርግበት አላላችሁም። ለናንተ ሲኖርላችሁ እህቴን ወንድሜን ላንሳ ከፍ ላድርግ ሲል አሁን ደግሞ የራስህን ኑሮ መኖር አለብህ ብላችሁ መሬት አልተመራችሁለትም። የማደጊያውን መንገድ አላሳያችሁም። በወደቀ ጊዜ አሁን ድርሻው የኔ ነው እንጂ የሚባለው የበላነውን ሰው ያደቀቅነውን ሰው መልሰን መርገጥ የለብንም። አዎ ዛሬ በብዙ መንገድ የ10 ቤተሰብ የ20 ቤተሰብ ሸክም ተሸክሞ ልክ ሲሞት አላውቅበት ብሎ ነው እያልን እናለቅሳለን። እኛ እንደገደል ነው ግን አይገባንም። እኛ እድሜውን እንዳሳጠር ነው አይገባንም። እግዚአብሔር እንደሚጠይቀን እንረሳለን። እግዚአብሔር ስላጠቃናቸው ደጎች አንድ ሳሉ ይህን ሁሉ ቤተሰብ ተሸክመው ተንገዳግደው ያለ ዕድሜያቸው እንዲያረጁ ያለ ቀናቸው እንዲሞቱ ስላደረግናቸው ይጠይቀናል። እግዚአብሔር የወደቁትን ያነሳል። የምናመልከው አምላክ የወደቀን የሚያነሳ ብቻ አይደለም፣ የሞተን የሚቀሰቅስም ነው። እርሱ የትንሣኤ አምላክ ነው። እርሱ ውድቀትን የሚለውጥ አምላክ ነው። የእግዚአብሔር ክብሩ የወደቁትን ማንሳት ነው። ዛሬ የወደቀ ሕፃን ልጅ ስናይ ፈረንጆች ባገኙት ነው የምንለው። እኛ ማንሳት አንፈልግም። በረከታችንን ለሌሎች አሳልፈን እንሰጣለን። ያ የወደቀ ሕፃን የቤት የሀገር በረከት ነው። እግዚአብሔር እየፈተነን ያለው ዛሬ አረጋውያንን ስናይ እንደው እንትን የሚባል መጦሪያ
የሚያናግርላቸው ዘመድ ባገኙ ነው የምንለው። እኛ ለምን አንጦርም? ተቋም ስንቱን ይችላል። በረከታችንን አሁንም አሳልፈን እየሰጠን ያለ ነው። ዛሬማ ንብረት ለመውረስ ብለው እናት አባታቸውን የአረጋውያን የችግረኛ መጦሪያ የሚያስገቡ ልጆች የተወለዱበት ዘመን ነው። እግዚአብሔር የወደቁትን ያነሳል። እግዚአብሔር የወደቁትን የሚያነሳው በእኛ ቃል ነው። በቃል የወደቁ ሰዎች አሉ። በንግግር የተሰበሩ ሰዎች አሉ። በእኛ ማጽናናት፣ በእኛ አይዞ ባይነት፣ በእኛ የወገን ድምፅ፣ በእኛ አፈ ክርስቶስነት ይነሳሉ። በችግር የወደቁ አሉ። በእኛ ሰጪነት ይነሳሉ። ልብ አድርጉ ወገኖቼ። ሰጥቷችሁ ካልሰጣችሁ መቼ ልትሰጡ ነው? መቼ ልትሰጡ ነው? ምንም በሌላችሁ ዘመን ደግ የነበራችሁ ዛሬ ስታገኙ ለምንድን ነው የተቆለፋችሁት? በችግረኛ ላይ እጃችሁን የሚቆልፍ ሰይጣን ነው። መፈታት አለባችሁ። እናንተ ክርስቶስ ሕይወቱን ለዓለም ሰጠ ብላችሁ መናገር እንዴት ትችላላችሁ? የሚጠፋውን የአመፅ ገንዘብ መስጠት አቅቷችሁ። በእናንተ ገንዘብ ከረሃብ የሚፈታ ከውድቀት የሚነሳ አለ። ማንንም ሰው እድሜ ልኩን ልትረዱት አትችሉም። ወላጅም ልጁን እድሜ ልክ አይረዳም። የወለደም ለሰው ቀን ነው የምትጨምሩለት። ዛሬ ምግቡን ስትሰጡት በዕድሜው ላይ 12 ሰዓት 24 ሰዓት ገዛችሁለት። ዛሬ የአየር ሰዓት የሚባላል የሚገዛ እንደዚሁ የአየር ሰዓት ነው የምትገዙለት። ዕድሜ ልክ የሚሸከም እግዚአብሔር ብቻ ነው። አዎ ድሆች ለእኛ ፈተናዎቻችን ናቸው። እግዚአብሔር የወደቁትን የሚያነሳው በእኛ እጅ ነው። እግዚአብሔር የወደቁትን የሚያነሳው በእኛ ቃል ነው። በበሽታ የወደቁ አሉ። እግዚአብሔር ያነሳቸዋል። 38 ዓመት ከአልጋ ጋር እንደ ትኋን ተጣብቆ የነበረውን በዮሐንስ ወንጌል በምዕራፍ 5 ላይ የምናገኘውን መጻጉዕን ተነስ አልጋህን ተሸክመ ሂድ አለው። እግዚአብሔር ሲፈውስ ፈውሱ ማገገም የለበትም። 38 ዓመት የአልጋ ቁራኛ የነበረ ሰው ለመነሳት ጊዜ ይፈልጋል። ጌታ ግን በቅጽበት አልጋህን ተሸክመ ሂድ አለው። ዛሬ በበሽታ የምታልፉ የበሽታችሁ ውጤት ስንት አይነት ሳይንሳዊ ስም የተሰጠው ለእግዚአብሔር ጉዳዩ አይደለም። እግዚአብሔር ይፈውሳል። መጻጉዕን የፈወሰ እግዚአብሔር ይፈውሳል። እግዚአብሔር የወደቁትን ያነሳል ማለት በሽተኞችን ይፈውሳል ማለት ነው። በሰለጠነው አገር ላይ የገዛ ልጅ ወድቆ እንኳ ማንሳት አይቻልም። የገዛ ልጁ ወድቆ ለፖሊስ ይደውላል። ፖሊሱ መጥቶ ዙሪያውን ያጥረዋል። ከዛ አምቡላንስ ይመጣል። ወላጅ ቆሞ ነው የሚያየው። ዛሬ የወደቀ ልጃችንን እንኳ ማንሳት አልቻልንም። የወደቁትን ለማንሳት የሚረዳ ዘመን አይደለም። የገዛ ልጁን ምርጫ ትክክል አይደለም ማለት አልተቻለም። ተመራመርኩ አወቅኩ የሚለው የኛ ዘመን ትውልድ የገዛ ጾታው የጠፋው ነው። አወቅን ሲሉ ደነቆሩ የተባለው ለዚህ ነው። ጥበበኞች ሆኑ ሲባል ሞኞች ሆኑ የተባለው ለዚህ ነው። ጥበበኞች ነን ሲሉ ሞኞች ሆኑ የተባለው ለዚህ ነው። ዛሬ የወደቀን ለማንሳት የጠመመን ለማቅናት የነገስታት አዋጅና መመሪያ ጭምር እየከለከለን ያለው
ይቺን ዓለም የሚታዩ መሪዎች ብቻ አይደለም፣ የማይታዩ ርኩሳን መናፍስትም እየመሯት ነው። እግዚአብሔር ግን የወደቁትን ያነሳል። ትውልዳችን በብዙ ነገር ወድቋል፣ እግዚአብሔር ግን ያነሳዋል። በብዙ ነገር እናምናለን፣ ልጆቻችን ላይ ስንደርስ ማመን ይቸግረናል። ልጁ ቅርት ሲል አለመውለድ ያስፈራናል፣ ሲወለድ ደግሞ አስተዳደጉ ያስፈራናል። ዘመን እንዳይነጥቀኝ እንላለን። አንዳንዶቻችን በእኛ የሌለውን ቅድስና በልጆቻችን ማየት ነው የምንፈልገው። እግዚአብሔር ግን የወደቁትን ያነሳል። ዘመኑ የወደቀውን ለማንሳት የተሳሳተውን ልኩን ያለበትን አድራሻ ለመንገር የሚከለክል ቢሆንም እግዚአብሔር ግን የወደቁትን ያነሳል። በዚህ እናምናለን። አዎ ውድቀትን አይታችሁ ከሆነ በወደቀ ሰው አትጨክኑ። ማጣትን አይታችሁ ከሆነ ትክክለኛ ሰዎች ከሆናችሁ ባጣ ሰው አትጨክኑም። በአብዛኛው እግዚአብሔር የመከረውን ስላልተቀበለ ያየ ሰው ይጨክናል። ወገኖቼ ታስረው የነበሩ እስረኛ ይሰበስባሉ። ተርበው የነበሩ ረሃብተኞችን ያፈላሉ። በዓለም ላይ ብዙ ጊዜ የድሃ ልጅ ጨካኝ ነው። ከበላው አንድ ቀኔ ነው የሚል ሰው ሲመጣ የሱን 3 ቀን ያልበላበትን ጊዜ አስታውሶ ገና ነው 2 ቀን ይቀረዋል ይላል። እግዚአብሔር የመከረው ግን እግዚአብሔር በሕይወቱ ውስጥ ያስተማረው ግን የተራበ ሲያይ የራበውን ቀን አስታውሶ ይራራል። እስረኛን ሲያይ የታሰረበትን ዘመን አስታውሶ ይራራል። አዎ እግዚአብሔር የወደቁትን ያነሳል። ከመልካምነት የወደቁ ብዙ ሰዎች አሉ። አንድ የሚባል ነገር አለ፣ ክፎች ይጉዱህ እንጂ ክፉ አያድርጉ ይባላል። በሰሜን ኢትዮጵያ ያለ ሕዝብ የሚተርተው የሚናገረው ጥቅስ ነው። ክፎች ይጉዱህ እንጂ። ይጉዱ ምን ማለት ነው? ንብረትህን ይቀሙ፣ እጅ እግርህን ይስበሩት፣ ኑሮህንም ያናጉት፣ ፍርድም ያሳጡ፣ ነገር ግን ክፉ አያድርጉ። በጎነትህ እንዳይሰረቅ ዘብቁም ማለት ነው። ትላንት አማኝ የነበሩ ዛሬ ጠርጣራ የሆኑ ሰዎች ብዙ ናቸው። ትላንት ደግ የነበሩ ቸር የነበሩ ዛሬ ቢስ የሆኑ ሰዎች ብዙ ናቸው። ለምን ስንል የደረሰባቸው ነገር ከመልካምነት አፈናቅሏቸዋል። ይሄ ማለት ምን ማለት ነው ስንል ክፉዎች አንደኛ ጎዱን፣ ሁለተኛ ክፉ አደረጉን። በዓለም ላይ የክፉዎች ደቀ መዛሙርት እየበዙ ነው ያሉት። መልካሞች መልካሞችን እያበዙ አይደለም ያሉት። ክፉዎች ክፉዎችን እያበዙ ነው ያሉት። ከመልካምነት የወደቃችሁ ዛሬ መነሳት አለባችሁ። ያስጠቃኝ መልካምነቴ ነው የምትሉ ሰዎች ክርስቶስን የሚያሰቀለው ፍቅሩ ነው እንጂ በአይን ጥቅሻ ይህን ዓለም የሚደመስስ ነው። መልካምነት ያስጠቃል። ይህን ማመን አለባችሁ። በእግዚአብሔር ግን ካሳ አለው። የፍቅር ሰው መሆን ያስጠቃል፣ ነገር ግን ክርስቶስን መምሰል ነው። እግዚአብሔርን ትወዳላችሁ። ስለምትወዱት ስለ እግዚአብሔር እሬት መላስ አለባችሁ። አዎ ከመልካምነት የወደቁትን እግዚአብሔር ያነሳል። ትላንት የቤተ ክርስቲያን ልጆች የነበሩ ዛሬ የዓለም ልጆች ሆነዋል። ትላንት ዘማሪያን የነበሩ ዛሬ ዘፋኞች ሆነዋል። ትላንትና ደጎች የነበሩ ዛሬ ዘራፊዎች ሆነዋል። ይሄ ሁሉ በየመስሪያ ቤቱ የምታዩት ጉበኛ፣ ሌባ፣
ድሃዋን የሚገፍ ሬሳ የሚገፍ የኢትዮጵያን ድሃና የኢትዮጵያን አሮጊት የኢትዮጵያን አረጋዊ ካያችሁት የሚንቀሳቀስ ሬሳ ነው። ያልተቀበረ ሬሳ ነው። ችግር የገደለው ነው። ከድሃ መቀነት ጉቦ የሚቀበሉ ትላንትና የቤተ ክርስቲያን ልጆች የነበሩ ሊሆኑ ይችላሉ። ከመልካምነት የወደቁ በግፍ የሰከሩ በሰይጣን ብቀላ ውስጥ የወደቁ የዲያብሎስ እጅና እግር የሆኑ ከመልካምነት የተፈናቀሉትን እግዚአብሔር እንደገና ሊያነሳቸው ይፈልጋል። አዎ ደም በደም አይጠራም፣ ኃጢአት በኃጢአት አይነጻም። መመለስ ለሚያነሳ እግዚአብሔር እጅን መዘርጋት ይገባል። በእውነት እግዚአብሔር የወደቁትን ስለሚያነሳ ደስ ይለናል። እግዚአብሔር የሰርጋችን አድማቂ ብቻ አይደለም፣ የለቅሷችንም ደራሽ ነው። እግዚአብሔር የመቆማችን ወዳጅ ብቻ አይደለም፣ የውድቀታችንም ምርኩዝ ነው። እግዚአብሔር የመከበባችን አድናቂ ብቻ አይደለም፣ እግዚአብሔር የሌጣነታችንም ወዳጅ የበረሃው ጓድ ነው። እግዚአብሔር የወደቁትን ያነሳል። ከምን ነገር ይሆን የወደቅ ነው? የሚወድቅ ሰው ሁልጊዜም ከፍ ያለ ነው። ከመሬት ላይ የሚወድቅ የለም። መሬት ላይ የተኛ አይወድቅም። የሚወድቅ ሰው ማማ ላይ የወጣ ደረጃው ከፍ ያለ እይታ ላይ የነበረ ነው። ከምንድን ነው የወደቅ ነው? ከአገልግሎት ነው የወደቅ ነው። ሰዎችን ከማጽናናት ነው የወደቅ ነው። ለተራበ ቆርሶ ከማጉረስ፣ ለታረዘ ቀዶ ከማልበስ ከሱ ነው የወደቅ ነው። ከምንድን ነው የወደቅ ነው? እግዚአብሔር የወደቁትን ያነሳል። ዛሬ ወድቃችሁ ከሆነ ስለ ውድቀታችሁ ሳይሆን ስለሚያነሳችሁ እግዚአብሔር ማሰብ ጀምሩ። ውድቀታችሁ ላይ አትዘግዩ። ለሚያነሳችሁ እግዚአብሔር፣ ጥሎ ለማያልፈው እግዚአብሔር፣ ወደቁ ብሎ ዜና ለመስራት ለማይከጅለው እግዚአብሔር እጅ ስጡ። ምርኮኛን የሚሾም አምላክ ነው። የካደውን ጴጥሮስን ሊቀ ሐዋርያት ያደረገ ነው። ለታላቅ አደራ ያበቃ ነው። ትላንት ከሃዲ ልትሆኑ ትችላላችሁ። ምናልባት እንደ ጴጥሮስ እኔ ክርስቶስ የሚባል አላውቅም አላላችሁም። እስከዚህ አላላችሁም። በእውነትም ደግሞ እንደው መፈተሽ ከቻለን እንደ ጳውሎስ ክርስቶስን የተከተሉ ሰዎችን አላሳደዳችሁ፣ እስጢፋኖስን የሚያህል ቅዱስ ሰው አላስወገራችሁ ይሆናል። እግዚአብሔር በእነዚህ ትልልቅ እምቢተኞች ላይ ምሕረቱን የገለጠው ለእኔም ተስፋ አለው እንድንል ነው። እግዚአብሔር የወደቁትን ያነሳል። ከሃዲውን ጴጥሮስን 8,000 ሰው በሁለት ጊዜ ስብከት የሚያሳምን አድርጎታል። አንዲት የሶሪያ ቤተ ክርስቲያንን ለማዘጋት የወጣውን ጳውሎስን የዓለም አብያተ ክርስቲያናት መስራች አድርጎታል። ክብር ምስጋና ለእግዚአብሔር ይሁን። እግዚአብሔር የወደቁትን ሲያነሳ የክብር ዕቃን የሚያደርጋቸው እልፍ ውዳቂዎችን የማንሻ ማሽን ነው የሚያደርጋቸው። አይታችሁ ከሆነ እነኚህ የወደቁ መኪኖችን የሚያነሱ ማሽኖች አሉ። ስለዚህ መኪናው ከወደቀ የወደቀበትም ሰው ሲወድቅ ያየውም የሚያልፈውም ያ ማሽን መጥቶ ቶሎ ባነሳው ነው የሚለው። በእርግጥም ቶሎ ይነሳሉ፣ መንገድ ይለቃሉ። የሚያነሳው ማሽን ሲወድቅ ግን ብዙ ዘመን ይቆያል። ዛሬ
ትላንትና የወደቁትን ያነሱ የነበሩ ዛሬ ወድቀዋል። የትላንት አጽናኞች ዛሬ የሚያጽናናቸው አጥተዋል። የትላንት አገልጋዮች ዛሬ የሚያገለግላቸው አልተገኘም። ያነሱንን እናንሳ፣ ያነሱንን እናንሳ። 5 ሳንቲም በቸገረን ጊዜ የራሩልንን እነሱን እናንሳ። የሚያጽናና ቃል ርቦን ምነው ጠላቴ አይዞህ ባለኝ ያልንበት ቀን አለ። በዛ ቀን የተገኙልንን የቃል ምጽዋት የሰጡንን እነሱን እናንሳ። ተራው የኔ ነው እንበል። ትላንትና የማልቀስ ተራ ነበረን፣ ዛሬ የማጽናናት ተራው የኔ ነው እንበል። ለአምላካችን ለእግዚአብሔር ክብር ምስጋና ይሁን። እግዚአብሔር የወደቁትን ያነሳል። ሳምንት እንቀጥላለን። ክብሩ ለአምላካችን ለእግዚአብሔር፣ በረከቱ ለእኛና ለሕዝባችን ይሁን። አቤቱ ቅዱስ አምላክ የተፈራኸው በእኛ አእምሮ የማትገመገም በእኛ አንደበት የማትተረክ የእኛ ማንነትም ሊረዳ የማይቻለው አንተ ትልቅ አምላክ ትንሽነታችንን ያልናቀው ታላቅነት የተባረከ ይሁን። ስለሰጠህን ጊዜ እናመሰግንሃለን። በእውነት ጌታችን ሆይ እኛም እናገለግላለን። ብዙ ሰው ሲወድቅ እናያለን። ጌታ ሆይ ትላንትና የቤተ ክርስቲያንን ደጆች ይከፍቱ የነበሩ ዛሬ የሉም። ትላንት በአደባባይ ቆመው ይመሰክሩ የነበሩ ዛሬ ዓለም በተለያየ መረብ ጠልፋ ጥላቸዋለች። ጌታ ሆይ እነሱንም ስናይ የኔ ነገ ምን ይሆን እያልን እንፈራለን። የዘመናት ቅዱስ እግዚአብሔር ሆይ ያለውን አጽናልን፣ የሄደውን መልስልን። በወደቁ ሰዎች ከመፍረድ የራሳችንን ጽድቅ ከመተረክ በወደቁ ሰዎች ላይ የራሳችንን ጽናት ከመተረክ አቤቱ አድነን። የዘመን ቅዱስ እግዚአብሔር ሆይ ይህንን ዘመን ለመሻገር ጉልበት ሁነን። የተጨነቀ ብዙ ነው። ረሃብተኛው ልክ የለውም፣ በሽተኛው ልክ የለውም፣ ትዳሩ የተናጋበት ልክ የለውም፣ ልጆቹ ያመጹበት ልክ የለውም። ብዙ ስራ ያጡ ወጣቶች አሉ፣ ጧሪ ያጡ ሽማግሌዎች አሉ። ሕፃናት ጌታ ሆይ እንደ ቆሻሻ እንደ ጥራጊ በየገንዳው ላይ ተጥለው ይታያሉ። አቤቱ ይህንን ዘመን እንድትለውጠው ምሬቱን እንድታጣፍጠው አማኑኤል ሆይ እንማልድሃለን። ስለ ቸርነትህ ምን ያህል ዘመን እንደቀረን አናውቅም። እስከ ዛሬ ድረስ ሰው ለማስደሰት ኖረናል። ነገር ግን እናስደስታችሁ ባልናቸው መጠን አስከፍተናቸዋል። ዛሬ ግን ላንተ መኖር ስጠን። ዛሬ ላንተ ደስታ አዳሪዎች አድርገን። ጠቅልለህ እንድትገዛን ሁለመናችን ላንተ ክብር እንዲንበረከክ እንጸልያለን። እነዚህም ባሪያዎችህ አንተን ተስፋ አድርገው ቃልህን ናፍቀው በረከትህን ናፍቀው መጥተዋልና የዘመናት ጸሎታቸው ዛሬ ይመለስ። አምላክ እግዚአብሔር ሆይ የቸርነት የምህረት ባለቤት ሆይ ይቺ ቀን ለምልክት ትሁንና የዘመናት እንቆቅልሽ ይፈታ፣ ቋጠሮ ይፈታ፣ ድካም ይወገድ፣ መታወክ መረበሽ ሁሉ ድል ይነሳ፣ ተስፋ ይቀጠል፣ ሞት ይገሰጽ፣ ሕይወት ታብራ። አቤቱ ስለ እነዚህ ስለ ባሪያዎችህ በጽኑ እለምንሃለሁ፣ ማልድሃለሁ። አቤቱ በቸርነትህ አስባቸው፣ በምትሰራበትም ቀን ገንዘቦችህ አድርጋቸው። የዘመናት ቅዱስ እግዚአብሔር ሆይ እኔንም ባሪያህን በቸርነትህ እንድታስበኝ የሰጠኸኝን ዘመን በሰላም እንድታስፈጽመኝ እጸልያለሁ። ቅዱስ ፓትርያርክን በቸርነትህ እንድታስብ አቤቱ ሆይ አባቶችን፣ ሊቃነ ጳጳሳትን፣ ቀሳውስት፣ ዲያቆናትን፣ አንባቢ መዘምራንን፣ ደናግል መነኮሳትን እንድታስብልን፣ ካህናትን በእውቀት መነኮሳትን በጽሞና ሰባኪዎችን በጥበብ ቃል እንድትባርክልን አቤቱ እንማልድሃለን። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ምድሪቱን በሰላም እንድታስባት ለኢትዮጵያ ድሆች እንጀራን እንድትቆርስላቸው እንጸልያለን። ፍትህ ላጣው ፍትህን እንድትሰጠው፣ የታሰረው እንዲፈታ፣ የታመመው እንዲድን፣ የወደቀው እንዲነሳ፣
ቀን ያዘነበለበት እንደገና ቀን እንዲወጣለት ቀና ብሎ እንዲሄድ በስምህ እንጠይቀሃለን። ለሚመሩንም ያንተን ጥበብ ማስተዋልን ምክርን እንድትሰጥልን እኛንም ደግሞ አንተን በመፍራት ለአንተ በመገዛት በበጎ ሕሊና በመመላለስ እንድትባርከን እንጸልያለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ሁሉ አቤቱ ቸር ሆይ አስባቸው። ጌታ ሆይ እኛን ሰነፎቹን አስቡን ብለዋል። አንተ ትጉሁ አስባቸው። ስለ ሁሉም ተመስገን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።